ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 24 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ውጊያ እየተደረገ ነው የሚገኘው። በተለይ በማዕከላዊ ጎንደር በጎንደር ከተማ አቅራቢያ በ40 ኪሎ ሜትር ርቀት ላይ በሚገኘው ማክሰኝትና ዙሪያው ወደ ደጎማ ቀጠና ከባድ ውጊያ ተደርጓል። በዚህ ውጊያ ላይ እንግዲህ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን የሚገልጹ መረጃዎች ወጥተዋል። በእጅ ቦምብ ጭምር የታገዘ ውጊያ ነው እየተደረገው። ይህንን ጨምሮ በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። እንግዲህ ሰሞኑን በተለያዩ አካባቢዎች እየተደረጉ ባሉ ተከታታይ ዘመቻዎች ከፍተኛ ወታደራዊ፣ ቁሳዊ፣ ሰብአዊ ኪሳራ እየደረሰ ነው የሚገኘው። ከዚህ ጋር በተያያዘ እንደዚሁ መከላከያም በጎጃምና በደቡብ ጎንደር ቀጠና ባሉ አካባቢዎች እንደዚሁ በወሰድኳቸው ልዩ የስልታዊ ኦፕሬሽኖች ጉዳት አድርሻለሁ እያለ ነው የሚገኘው። እንግዲህ ይሄ በተለይ ሰሞኑን በመቅደላ በጃዊ እና በጎንደር የተለያዩ ቀጠናዎች ከየካቲት 4 እና ከየካቲት 1 ጀምሮ በተለይ በደቡብ ጎንደር ቀጠና በተለያዩ ዋና ዋና ከተሞችና ዋና ዋና መንገዶች ላይ የተደረገውን ዘመቻ ተከትሎ የደረሰውን ኪሳራ እንግዲህ ያው በመረጃ በዚህ መንገድ ለማስተባበል እንደሆነ ነው መረጃዎቹ የሚያሳዩት። ይህንን በተመለከተ ሰሞኑን እንኳ በመቅደላ ባሉት ውጊያዎች የቡድን መሳሪያዎች እንደ ድሽቃ የመሳሰሉ ጃዊም በነበረው ውጊያ ድሽቃን ጨምሮ ሌሎች የቡድንና የነፍስ ወከፍ መሳሪያዎች በፋኖች ሲገቡ ትላንትና ጃዊ በነበረው ውጊያ የሻለቃ አዛዡ የመገናኛ ሬዲዮኖችን አጃቢዎችን ጨምሮ በፋኖች ገብተዋል። ካምፖች እየተጠቁ ነው የሚገኙት። የአሁኖቹ ዘመቻዎች ከወትሮ ለየት የሚያደርጋቸው በተለይ ሰሞኑን ፋኖ ተዘጋጅቶ የሚፈጽማቸው ጥቃቶች ናቸው። መቅደላም ዋና የወረዳውን ዋና ከተማ ማጥቃት፣ ዛሬም እንደዚሁ በለሳ ካምፑን በማጥቃት በጃዊም እንደዚሁ ካምፕ ላይ በተፈጸሙ ጥቃቶች ነው ጉዳቱ የደረሱት። የጦርነቱ ሁኔታ እንግዲህ ለውጥ እያሳየ መሆኑን የሚያሳይ ነው። ይሄ የአሃዛዊ መረጃዎቹም ሆነ የዕለታዊ የወታደራዊ ስምሪቶችና ግዳጆቹ ለወትሮ ወደ ፋኖ ቀጠና በተለይ ባለፉት 3 እና 4 ወራት መከላከያ በሌሊት እንደዚሁ የልዩ ሽምቅ ዘመቻ በሚል ወደ ፋኖ ቀጠናዎች እየሄደ የሚያደርጋቸው የነበሩ ውጊያዎች፣ አሁን ደግሞ ፋኖዎች በካምፖች ላይ የሚያደርጓቸው ጥቃቶች እንግዲህ ውጊያው ስልታዊ ለውጥ ከታክቲክ ለውጥ ወደ ስልታዊ የስትራቴጂክ ለውጥ እየመጣ መሆኑን የሚያሳዩ ናቸው። ወታደራዊ አስተያየት ሰጪዎችም ይህን ነው እየተናገሩ ያሉት። እነዚህን ጨምሮ እንግዲህ በወለጋም በተለያዩ አካባቢዎች ያሉ መረጃዎችን በቅደም ተከተል አደርሳለሁ። ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። አሁንም የህዝብ አገልግሎት መስጫ ተቋማትን በተመለከተ ጥበቃና ጥንቃቄ ሊደረግ ይገባል። በሰሜን ምስራቅ ኢትዮጵያ ከሚገኙ የእርሻ ምርምር ማዕከሎች በተለይ በዝናብ አጠር አካባቢዎች በማሽላና በተለያዩ ሰብሎች ላይ ምርምር በማድረግ ከታችኛው ከከሚሴ እስከ ዋገምራ ድረስ ባሉት ቀጠናዎች የእርሻ ምርምር በማድረግ የሚታወቀው ሴሬንቃ እርሻ ምርምር ላይ ዝርፊያ፣ ውድመትና ጉዳት መድረሱን የምርምር ማዕከሉ ሰራተኞች ዛሬ እንደዚሁ አድርሰዋል። ይህንን በተመለከተ እንግዲህ በየትኛውም ኃይል በኩል ይሁን ይሄ ዝርፊያ ወይም ደግሞ ውድመት የደረሰው የህዝብ ሀብት ስለሆነ ጥንቃቄ ሊደረግ ይገባል። ይህንን በተመለከተ ፋኖ በሚቆጣጠረው ቀጠና ላይ የሚደርሱ ጉዳቶችና ውድመቶች ካሉ ፋኖ ኃላፊነቱን የሚወስድ ይሆናል። እንዲሁም ደግሞ ብልጽግና በፖለቲካና በወታደራዊ ኃይል በሚቆጣጠራቸው ቀጠናዎች ያሉ ጉዳቶችም በተመሳሳይ ኃላፊነቱን እሱ ይወስዳል። ሁለቱም ከውጊያ ውጭ ያሉ ማህበራዊ አገልግሎት መስጫ ተቋማትን እንደ ግብርና፣ ጤና እንዲሁም ደግሞ ትምህርትና ሌሎች የሃይማኖት ተቋማትን መጠበቅ ግዴታ ይሆናል። ከዚህ አንጻር እንግዲህ የደረሰው ውድመትም አሳዛኝ እንደሆነ ነው የእርሻ ምርምር ተመራማሪዎቹ የገለጹት። እንግዲህ ይህንን በተመለከተ ከዚህ በፊትም በሆስፒታሎች እንዲሁም ደግሞ በማህበራዊ አገልግሎት መስጫ ተቋማት ላይ ያሉ ጉዳቶችን በተመለከተ ጥንቃቄ የሚፈልግ ጉዳይ ነው። ሌሎችን ማስተያየቶች አድርሳችሁኛል፣ በእጅጉ አመሰግናለሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ የመካከለኛው ምስራቅ ሁኔታን ያው ሁላችሁም እየተከታተላችሁት ነው። የዓለም ዓይንና ጆሮዎች በመካከለኛው ምስራቅ ላይ ነው ያሉት። የኢራንን ጦርነት ማለት ነው ማዕከል ያደረጉ ናቸው ሚዲያዎቹ ላለፉት 4 ቀናት ሌሊትም ቀንም እየዘገቡ ያሉት ሚኒስትሪ ሚዲያዎችም እንዲሁም ደግሞ ማህበራዊ ሚዲያዎችም ይህን ነው እየዘገቡ ያሉት። ከትልልቆቹ ሀገራት መሪዎች ከነ ዶናልድ ትራምፕ እስከነ ዩናይትድ አረብ ኤሚሬትስ መሪዎች ድረስ ያሉት ሁሉም መሪዎች በዚህ ጉዳይ ነው በየቀኑ መግለጫ እየሰጡ ያሉት። ከዚህ ጋር በተያያዘ እንግዲህ የኢትዮጵያ አቋም አሁን ግልጽ በሆነ ሁኔታ ያው እንግዲህ ከእስራኤል ጎን መሰለፏን የሚያሳይ ነው። ይሄ እየወጡ ያሉ መረጃዎች አብይ አህመድ በትላንትናው ዕለት የኩዌቱን አልጋ ወራሽ በስልክ ደውለው በሀገራቸው ላይ ኢራን የፈጸመችው ጥቃት እንዳሳዘናቸውና ሉዓላዊነቷን ማስከበር እንዳለባት፣ ለዚህ ደግሞ ኢትዮጵያ እንግዲህ በዚህ በኩል ለሉዓላዊነት ለማስጠበቅ ድጋፍ እንደምትሰጥ ከገለጹ በኋላ ዛሬ ደግሞ ወደ ኳታር በመደወል ለኳታር አስተዳዳሪዎች እንደዚሁ በኳታር ላይ ኢራን የፈጸመችውን ጥቃት እንደሚያወግዙ እንደዚሁ መግለጻቸውን የታወቀው እንግዲህ አሁን ቀጥሎ የሚመጣው ሁነኛ ወዳጅ ወደሆነችው አረብ ኤሚሬትስ ነው።
ዩናይትድ አረብ ኤሚሬትስ የከፋ ጉዳት እንደደረሰባት በዚህ ጦርነት እስካሁን ድረስ የአክሲዮን ገበያዎቿ ላለፉት 4 ቀናት ተዘግተዋል። እስከ ነገም ተዘግቶ ይቀጥላል ነው የተባለው። የነዳጅ ማደያ ዲፖዎቿ እየጋዩ ነው የሚገኙት። ዱባይን የሚያክል የዓለማችን የገበያ ማዕከል እንግዲህ አሁን ገበያው ቆሟል፣ ኢኮኖሚዋ በከፋ ሁኔታ ተጎድቷል ነው የሚሉት መረጃዎች። ይህንን ጨምሮ እንዲሁም ደግሞ ጸረ ሚሳይል የክምችት መሳሪያዎቿም እያለቁ ነው። ዛሬ በሚሰጥ መግለጫ ወደ ጦርነቱ በይፋ ገባለው እያለች ነው አረብ ኤሚሬትስ። እንግዲህ የአብይ አህመድ ሁነኛ ወዳጅ ከሆኑት ሀገራት መካከል ቀዳሚዋ ነች። ወደ ጦርነቱ የምትገባ ከሆነ እንግዲህ ከዚህ አንጻር እንደ ኩዌት ወይም ደግሞ እንደ ኳታር የተሰጠው የሀዘን መግለጫ ይቀጥላል ወይስ ደግሞ ሌላ ወታደራዊ ትብብር ይኖራል የሚለውን አብረን የምናየው ነው የሚሆነው። ለማንኛውም እንግዲህ በዚህ አሰላለፍ ውስጥ አሁን ኢትዮጵያ ግልጽ በሆነ ሁኔታ ከእስራኤል ከዩናይትድ አረብ ኤሚሬትስ እና ከአሜሪካ ጎን ነው። በአጋጣሚ ደግሞ እዚህ ላይ ደግሞ እንግዲህ ሌላው አሰላለፍ የመጣው ሳውዲ አረቢያ እስካሁን ድረስ በዚህ በቀይ ባህርና በአፍሪካ ቀንድ ቀጠና ከኤርትራ ጋር የነበራት አሰላለፍ ይታወቃል። በዚህ ጦርነት ግን በአጋጣሚ ኢትዮጵያና ሳውዲ አረቢያ በተመሳሳይ አሰላለፍ ውስጥ ነው የሚገኙት። ሳውዲ አረቢያ የእስራኤልና የአሜሪካ አጋር ነች። በዚህ ጦርነት ከኢራን ጥቃት እየተፈጸመባት ይገኛል። ስለዚህ አሁን ኢትዮጵያ ደግሞ ይህን አጋርነት እየገለጸች ነው ለወዳጆቿ ለእስራኤልና ለዩናይትድ አረብ ኤሚሬትስ፣ ለኳታር፣ ለኩዌት። ከዚህ ቀጥሎ እንግዲህ የሳውዲ አረቢያ ጉዳይ የሚመጣ ይሆናል። በዚህ ጦርነት እንግዲህ ይህ አሰላለፍ መጥቷል። በአፍሪካ ቀንድ የሚያንዣበበው ጉዳይ ከዚህ ጋር ምን ይኖረዋል እንግዲህ የምንከታተለው ጉዳይ ነው የሚሆነው። ዛሬ ከዚህ ጋር በተያያዘ በኢራን ከወጡ መረጃዎች መካከል አሜሪካ ኤምባሲዎቿን መዝጋቷ ነው የታወቀው። በመካከለኛው ምስራቅ ሳውዲ አረቢያ፣ ኩዌት የሚገኙ የአሜሪካ ኤምባሲዎች ተዘግተዋል። አንዳንዶቹም ከፍተኛ የሚሳይል ድብደባ ተፈጽሞባቸዋል። ጦርነቱ ቀጥሏል። ዶናልድ ትራምፕ አሜሪካ የትኛውንም ጦርነት በየትኛውም ጦርነት በማያልቀው የጦር መሳሪያ ክምችቷ እና ባላት ቁርጠኝነት የትኛውንም ጦርነት በበላይነት ትወጣዋለች፣ ትቀጥላለች እያሉ ነው የሚገኙት። እንግዲህ ከ18 ሀገራት በላይ ናቸው ከኢራን ጋር እየተዋጉ ያሉት በአጋፋሪነት አሜሪካ፣ እንዲሁም ደግሞ በዋና ተዋናይ ደግሞ እስራኤል ይገኙበታል። ያው ሁለቱም እንግዲህ ጥቃት እየፈጸሙ ነው። ከዚህ ጋር በተያያዘ እንግዲህ በኢራን ላይ ለአንዲት ኢራን ነው ዶናልድ ትራምፕ አሜሪካን የምታክል ሀገር ይህንን እየገለጹ የሚገኙት። የኢራን 9 መርከቦች አሁን ሙሉ በሙሉ ወድመዋል። ከ3 ቀናት በፊት ይንቀሳቀሱ የነበሩ መርከቦች ወድመዋል። ዩናይትድ አረብ ኤሚሬትስ ወደ ጦርነቱ ገባለሁ የሚል ዛቻ መግለጫ ያወጣች ነው። እንግዲህ እስከዛሬስ ወደ ጦርነቱ አልገባችም ወይ? የጸረ ሚሳይል መሳሪያዎቹ ያለቁት ለመከላከል ራሷን ያደረገችው ሙከራ አልነበረም ወይ? ከዚህ በኋላ ምንድን ነው የሚሆነው? አብረን የምናየው ይሆናል። የዩናይትድ አረብ ኤሚሬትስ ወታደራዊ ፖለቲካዊ አቅም አሁን በቀጥታና በተዘዋዋሪ ከኢትዮጵያ ጋር የሚገናኝ ነው። ያው እንግዲህ ሁላችሁም እንደምታውቁት ባለፉት 5 ዓመታት ያለማቋረጥ ከኢትዮጵያ ጋር ወታደራዊ ስትራቴጂ ከተስማሙት ሀገራት መካከል አንዷ ዩናይትድ አረብ ኤሚሬትስ ነች። ዩናይትድ አረብ ኤሚሬትስ ምክንያት ከሱዳን ጋር ኢትዮጵያ አሁን ወደ ፍጥጫ ገብታለች። ይህም እንግዲህ በዚህ ቀጠና ካሉ ክስተቶች መካከል ነው። ኢራን የአየር ክልሏ ሙሉ በሙሉ በእስራኤል ቁጥጥር ስር መግባቱ ነው የተገለጸው። ኢራን ከ3000 በላይ ሚሳይሎችን በ650 ማዕከላት ደግሞ የኢላማዎች ላይ ማስወንጨፏን ገልጻለች። በሺዎች የሚቆጠሩ ድሮኖችን እንዲሁም ደግሞ በመቶዎች የሚቆጠሩ ተዋጊ ጀቶችን ማሰማራቷ ተገልጿል። የኢራን የአየር ማምረቻ መና መገጣጠሚያ ፋብሪካ ዛሬ ወድሟል። በኢራን ናታንዝ ተብሎ የሚጠራው የኒውክሌር ጣቢያ ላይ ፍንዳታዎች ደርሰዋል። ይሄ ጉዳይ የዓለም አሳሳቢ ጉዳይ ሆኗል። የአሜሪካ ተጨማሪ የጦር አውሮፕላኖችን እንዲሁም ደግሞ መርከቦችን፣ ተዋጊ እና የነዳጅ ጫኝ የባህርና የአየር ኃይል አባላትን እንደዚሁ አንቀሳቅሳለች። እስራኤል በኢራን በሞሳድ ቀድሞ የተዘጋጀ ልዩ የኮማንዶ ስኳድ ለኦፕሬሽን ልታሰማራ እንደሆነም የሚወጡ መረጃዎች ያሳያሉ። ይሄ ቀድሞ ሞሳድ በእስራኤል ውስጥ ያቋቋመው ቡድን እንደሆነ ነው የተገለጸው። እንግዲህ ከአየር ኃይሉና ከሚሳይል ጥቃቶቹ ባሻገር የእግረኛ ኮማንዶ ሊሰማራ እንደሆነ ተገልጿል። ያው አሜሪካም እንግዲህ እግረኛ አስገባለሁ፣ የመንግስት ለውጥ አመጣለሁ እያለች ነው የምትገኘው። በዚህ እንግዲህ በአሜሪካ እና በእስራኤል በኢራን ላይ በሚደረገው ጦርነት ከአየር ጥቃቱ ባሻገር እንግዲህ የእግረኛ ጦር የሚገባ ከሆነ ደግሞ ሁኔታዎች ይለወጣሉ። በኢራን በቴህራን የሚገኘው የፕሬዝዳንት ቢሮ ዛሬ ወድሟል። የቀድሞ የተዘጋጀ የስለላ ተቋማት ናቸው እነዚህን ጉዳት ያደረሱት። አሁን በዚህ ጦርነት እንግዲህ ኢራን በጦርነቱ ግልጽ የሆነ ሽንፈት ወይም ደግሞ ጫና ውስጥ የገባቸው በቀድሞ ሞሳድ እና ሲአይኤ በአደራጁት የስለላ ቡድን አማካኝነት እንደሆነ መረጃዎች ያሳያሉ። የኢራን ጦርነት ቀላል ኢኮኖሚያዊ ተጽዕኖ እያመጣ አይደለም። የዓለምን ኢኮኖሚ ወደ ጫና ውስጥ ከቶታል። ለሩሲያ ደግሞ መልካም አጋጣሚ ይዞ መጥቷል። ይህ ጦርነት የኢራን ጦርነት ለራሽያ መልካም አጋጣሚ ይዞ መጥቷል። ይሄ የሆነው ደግሞ እንዴት ነው?
ራሽያና ዩክሬን ላለፉት 4 ዓመታት ጦርነት ውስጥ ነው ያሉት። በዚህ ምክንያት ራሽያ ወደ አውሮፓ የምታቀርበው የተፈጥሮ ጋዝ እና ነዳጅ በዩክሬን በኩል የሚያልፈው ቧንቧ ዩክሬን ቆርጣለች፣ ለአውሮፓ ገበያ ማቅረብ አትችልም በሚል በማዕቀቡ ምክንያት አሁን አውሮፓ ህብረት ዩክሬንን እየተማጸነ ነው የሚገኘው። እባክሽ ራሽያ ነዳጇን ወደ አውሮፓ እንድታስተላልፍ ፍቀጅላት እያለ ነው የሚገኘው ዩክሬንም እንግዲህ በዚህ በኩል ከአውሮፓ ሌላ ድጋፍ ልጠይቅ ትችላለች። ለሩሲያ ግን የአውሮፓን ገበያ መልሳ ለመቆጣጠር መልካም እድል ተፈጥሮላታል። ይህ የሆነው ደግሞ ሆርሙዝ ተብሎ የሚጠራው የባህር ሰልጥ መዘጋቱን ተከትሎ ከመካከለኛው ምስራቅ ወደ አውሮፓና አሜሪካ የሚቀርበው ነዳጅ እስከ 30 በመቶ በዚህ መስመር መቋረጡን ተከትሎ እና የመካከለኛው ምስራቅ የነዳጅ የፔትሮሊየም ምድር የሚባለው የኳታር፣ የሳውዲ፣ የአረብ ኤምሬትስ፣ የኩዌት እና የቀጠናው ሀገራት ነዳጅ ማቅረብ ባለመቻላቸው ነው ይሄ እየሆነ ያለው። እንግዲህ ጦርነቱ በዚህ ልክ የኢኮኖሚ ጫና ይዞ መጥቷል። የኢራን ደህንነት የሚባል ተቋም ሙሉ በሙሉ በሞሳድ ከአሁን ቀደም ጨርሶ ስለመወሰዱ ነው መረጃዎች የሚያሳዩት። ካሜራዎች ጭምር በኢራንና በቴህራን ጎዳናዎች የነበሩ ካሜራዎች ጭምር ሞሳድ ላለፉት በርካታ ዓመታት ክትትል ያደርግባቸውና በካሜራዎች ውስጥ የነበሩ ምስሎችንም እሱ ይወስድ እንደነበር ነው የተገለጸው። ያው እንግዲህ ሞሳድ ከዓለማችን የስለላ ተቋማት እጅግ ጠንካራ እና አስቸጋሪ የሚባለው ነው። በዚህም ሁኔታ ነው እንግዲህ የኢራን ሁኔታ ያለው። ወደ ሌሎች መረጃዎች ነው የምንሄደው። ወደ ሌሎች መረጃዎች ሲሄድ የጅቡቲ አየር ኃይል ጥቃትን ተከትሎ ፍሩድ ተብሎ የሚጠራው እንግዲህ የጅቡቲን አፋር ነጻ አውጣለሁ የሚለው ታጣቂ ቡድን መግለጫ አውጥቷል። በመግለጫው ላይ እንግዲህ የካቲት 23 በትላንትናው ዕለት 2018 ዓ.ም ጅቡቲ አየር ኃይል ወደ ኢትዮጵያ አየር ክልል ጥሶ ገብቶ በፈጸመው ጥቃት ሰው አልባ አውሮፕላን ድሮን ማለት ነው ህፃናትን ጨምሮ የአንድ ቤተሰብ አባላት የሆኑ ህፃናትን ጨምሮ ሴቶች እንዲሁም ደግሞ 6 በላይ ሰዎች ጉዳት እንደደረሰባቸው ነው የተገለጸው። ሁለቱ ወዲያውኑ ህይወታቸው ሲያልፍ፣ ሌሎች ደግሞ ከባድና ቀላል ቁስለኛ ሆነዋል። ሌሎች አዋቂዎችም የአካል ጉዳት ደርሶባቸዋል። በመቶዎች የሚቆጠሩ የቀንድ ከብቶች፣ ፍየሎች ደግሞ በድሮን ጥቃቱ መጎዳታቸውን ነው ይሄ ፍሩድ የተባለው ታጣቂ ኃይል ያሳወቀው። የጅቡቲው የጦር አዛዥ ኮሎኔል ዋሂብ ይህንን ትዕዛዝ ሰጥተዋል በሚል ወቅሷል። በመግለጫው ላይ በኢትዮጵያ ውስጥ ዘልቆ ይህን ጥቃት ሲፈጽም ይሄ የመጀመሪያው አይደለም፣ ከአሁን በፊት 3 ተከታታይ ጥቃቶች ተፈጽመዋል የሚለው ፍሩድ ይህንን በተመለከተ ከአሁን በፊት ታህሳስ 2024፣ ጥር 2025፣ ጥር 2026 አሁን የአሁኑን የማርች ሁለቱን ጨምሮ እንግዲህ 4 ዙር የጅቡቲ አየር ኃይል ወደ ኢትዮጵያ ዘልቆ በአፋር ጥቃት ፈጽሟል። በዚህም እንግዲህ ከ35 በላይ ሰዎች መገደላቸው ነው የሚታወቀው። ይህንን በተፈጸመ እንግዲህ ቱርክ ድሮን አቅራቢ ሆና ፈረንሳይ ደግሞ የጅቡቲን የአየር ክልል እየጠበቀች የጅቡቲ ወታደራዊ አዛዥ አንድ ቤተሰብ የሆነው የጅቡቲ መንግስት ደግሞ ይህን ጥቃት ፈጽሞብናል ሲል የፍሩድ ሊቀመንበር መሐመድ ካዲማ ባወጡት መግለጫ ላይ ገልጸዋል። ጥቃቱን ዓለም አቀፍ ሚዲያዎችና የሰብአዊ ድርጅቶች እንዲያወግዙት ነው የገለጸው። ይህም እንግዲህ ኢትዮጵያም በዚህ ጉዳይ ላይ እስካሁን የሰጠችው መግለጫ የለም። ከጅቡቲ በኩልም የተሰጠ መግለጫ የለም። ፍሩድ የሚባለው ታጣቂ ባለፈው የኢትዮጵያና ጅቡቲ ዋናው መንገድ ጭምር በመቆጣጠር በጅቡቲ ወታደራዊ ሰፈሮች ላይ ከባድ ጉዳት ማድረሱ ይታወቃል። ያንን ተከትሎ አብይ አህመድ ወደ ጅቡቲ ያደረገው ጉዞ እንዲሁም ደግሞ የጅቡቲ ወታደራዊ ባለስልጣናት በሰመራ ከኢትዮጵያ ወታደራዊ ባለስልጣናት ጋር ያደረጉት ውይይት ነበረ። አሁን እንግዲህ ምናልባት የኢትዮጵያ አየር ኃይል ይህንን ቀጠና ፈቅዶ ነው ወይስ ደግሞ ሳይፈቅድ ነው የሚለውን በተመለከተ እስካሁን ድረስ የወጣ መረጃ የለም። ከጅቡቲም ከኢትዮጵያም በኩል የለም። ይሄ እንግዲህ በተደጋጋሚ ኢትዮጵያ አየር ክልል ተጥሶ ይሄ ድብደባ ሲፈጸም በጅቡቲ ይሄ መጀመሪያው አይደለም። ሱዳንም እንደዚሁ ማስጠንቀቂያ ካሰማች በኋላ እግረኛ ኃይል ማንቀሳቀሷ ነው የተገለጸው። በተለይ የህወሓት ታጣቂዎች ሰፍረውበታል በሚባለው በሁመራ ትይዩ በሚገኘው ሐምዳይ ተብሎ ወደሚጠራው አካባቢ የሱዳን እግረኛ ተጨማሪ ኃይል ተንቀሳቅሷል። ይሄ አርሚ 70 ተብሎ የሚጠራው የህወሓት ታጣቂ የሚገኝበት ቀጠናና እንዲሁም ደግሞ ባለፈው የኤርትራና የህወሓት እንደዚሁ ወታደራዊ ሰዎች የጽምዶን በሚል የጋራ መርሃ ግብር ያደረጉበት ቀጠና ነው። ወደዚህ ቀጠና ሱዳን እግረኛ ኃይል አንቀሳቅሳለች ተብሏል። ከዛ ቀደም ብሎ እንግዲህ ከኤርትራ ጋር ያለውን በተመለከተም እንደዚሁ የሚወጡ መረጃዎች አሉ። ሱዳን ከኢትዮጵያ የተነሱ ድሮኖች ጥቃት አድርሰውብኛል ካለች በኋላ ነው እግረኛዋን ወደዚህ ወደ ሁመራ ትይዩ ወዳሉ የሐምዳይትና ሐሽዋ ተብሎ ወደሚጠሩት አካባቢዎች ያንቀሳቀሰችው ተብሏል። እንግዲህ የሚሆነውን በዚህ ቀጠና ወደፊት የምናየው ነው የሚሆነው። ኢትዮጵያና ኤርትራን በተመለከተም እንደዚሁ ተጨማሪ መረጃዎች እየወጡ ነው። ኤርትራ በሁለት ግንባሮች ተጨማሪ ኃይል አስጠግታለች የሚል አለ። ባለፈው እንግዲህ እስካሁን ሲወጡ ከነበሩት መረጃዎች ባሻገር ማለት ነው ከትላንትና ጀምሮ እንደዚሁም በተለይ የክተት ጥሪም ተደርጓል። ላለፉት 12 ሰዓታት በሽራሮ ዛላምበሳ ተጨማሪ የኤርትራ ኃይል በብዛት ስለመንቀሳቀሱ የሚገልጹ መረጃዎች ወጥተዋል። የክተት ጥሪዎችም ተደርገዋል የሚሉ መረጃዎች አሉ። ከፖርት ሱዳን ወደ አስመራ
ተከታታይ በረራዎች ተደርገዋል ትላንትና ጀምሮ የሚሉ ተጨማሪ መረጃዎች ወጥተዋል። እንግዲህ ይህንን በተመለከተ በወልቃይት በኩል ትናንትና አንድ የመከላከያ አዛዥ ህዝቡን ሰብስቦ በዚህ በኩል እንግዲህ በየትኛውም ጊዜ ራሳችሁን ለመጠበቅ በተጠንቀቅ ልትቆሙ ይገባል የሚል ጥሪ ማድረጉ ይታወቃል። የዚህ ጋር በተያያዘ እንግዲህ ዛሬ አብይ አህመድ በትግረኛ የሚሰጠው ቃለ ምልልስ ላይ አንዳንድ ፖለቲካዊ ምልከታዎችና አቅጣጫዎች እንግዲህ ለመታዘብ ይቻላል። እስኪ ይህንንም ወደፊት አብረን የምናየው ነው የሚሆነው። ውጥረቱ እንግዲህ በሰሜን ኢትዮጵያ ያለው ይህንን ይመስላል። በነገራችን ላይ ብዙ የብልጽግና የሚዲያ ሰራዊት አባላት በፌስቡክ ገጻቸው ጦርነቱን እንደተጀመረ ፍሽጋ እንደተነፋ ነው ጥሪ ሲያደርጉ የነበረው። ይሄ እንግዲህ ኢትዮጵያ አሁን የገባችባቸውን ጦርነቶች መውጣት አቅቷት በእርስ በርስ ጦርነት ውስጥ በከባድ ሁኔታ ብትነሳ ወደ ዓለም አቀፋዊና ቀጠናዊ ጦርነት ገብታ ብልጽግና ይህን የሚሸከም ወታደራዊ፣ ስትራቴጂካዊ፣ ፖለቲካዊ እንዲሁም ደግሞ ኢኮኖሚያዊ ትከሻ አለው ወይ? ወዳጆቹም እንግዲህ ለስድስት ቀናት እንኳ የሚሆን ጸረ ሚሳይል መሳሪያ ሳይይዙ ነው ለራሳቸው ጦርነትና የጦር መሳሪያ ኤክስፖርት ሲያደርጉ የነበረው። አሁን ኢትዮጵያ እንደዚህ አይነት ቀጠናዊ ጦርነቶችን ትወጣለች ወይ የሚለው ሁሉም ሰው ቁሞ ሊገመግመው የሚገባ ጉዳይ ነው። እንግዲህ ይህንን በተመለከተ የሚደረገው ጥሪ ወይ አቅምን አለማወቅ ነው ወይ ደግሞ እንግዲህ ካለው ሁኔታ አንጻር ሰዎች በማህበራዊ ሚዲያ ይፈሩ ይመስል ለማስፈራራት ነው ይሄ ጥሪ እየደረገ ያለው። የሚሆነውን አብረን የምናየው ነው የሚሆነው። ሌላው ወደ ወለጋ የሚወስዱን መረጃዎች ላስከትል። በወለጋ እንግዲህ በቀጠለው ዘመቻ የወረዳ ባለስልጣናት ስለመገደላቸው የሚገልጹ መረጃዎች የልዩ ኃይል ወታደራዊ አዛዥን ጨምሮ በርካታ የጋቸና ሴርና የረጲ ሎላ እና የሚሊሻ መሪዎች መገደላቸውን የተገለጸው በሆሮ ጉዱሩ ወለጋና ምስራቅ ወለጋ 6 ወረዳዎች ተባብሶ በቀጠለው ውጊያ ጊዳያና ወረዳ፣ አቢደንጎሮ ወረዳ፣ ጃርደጋ ጃርቴ ወረዳ ወይ ቦኔ ተብላ በተጠራ ቦታ፣ ኪረሙ ወደ ሃሮ አቅራቢያ፣ ጊዳያና፣ ሊሙ ገሊላ፣ ሆሮ ቡልቆ፣ ሊሙ ገላና ጉትና አካባቢዎች እንደዚሁ ወታደራዊ እንቅስቃሴዎችና ስምሪቶች አሉ። በዚህ በተደረጉ ውጊያዎች ከተሞችና ካምፖች እንደዚሁ በቁጥጥር ስር ውለዋል። እነ ሽመልስ ተጨማሪ ኃይል በዚህ ቀጠና እንዲገባ ዛሬ የትዕዛዝ መስጠታቸውን ተከትሎ ተጨማሪ ኃይል ወደ ጉትን 2 መንደሮች ቱሉ ዋዩ፣ ኤዱ ኩሳ እና ጊዳያና በአጠቃላይ እንግዲህ በዚህ በ6ቱ የሆሮ ጉዱሩ ወለጋ እና የምስራቅ ወለጋ ቀጠናዎች ተጨማሪ ኃይል እንዲገባ ተደርጓል። ተጨማሪ ኃይል ስምሪት ተሰጥቷል። ከባለፈው ሐሙስ ጀምሮ እንግዲህ በቀጠለው ጦርነት የደረሰው ጉዳት በዝርዝር አልታወቀም። ሆኖም በስር ላይ የነበሩ ንጹሃንና ሰላማዊ ሰዎችን ጨምሮ ህጻናትና እናቶች እንዲሁም ደግሞ የመኖሪያ መንደሮች ወድመዋል። የ60 ዓመት እናቶችን ጨምሮ ወይዘሮ መሪም ጨምሮ በኦሮሚያ ጸጥታ ኃይሎች ተገድለዋል። እንግዲህ ይህንን መረጃዎች እንደሚያሳዩት ንብረት ወድሟል፣ ቤቶች ተቃጥለዋል፣ መንደሮችም እንደዚሁ ጉዳት ደርሶባቸዋል። ይሄ በወለጋ አካባቢ ያለው ሁኔታ ነው። ተጨማሪ መረጃዎችን በሌላ መረጃ ጊዜ ይጀመለስ ይሆናል። ወደ መርሳ የሚወስደን መረጃ ላስከትል። ከ2 ቀናት በፊት እንግዲህ ሲሪንቃ ከተማ ፋኖ መያዙን ተከትሎ በመርሳ ከተማ እና የሀብሩ ወረዳ የብልጽግና ባለስልጣናት ወደ ደሴ መሸሻቸው ተገልጾ ነበር። አሁን መከላከያ ወደ ቀጠናቸው ተመለሱ የሚል አስገዳጅ ትዕዛዝ መስጠቱን ተከትሎ በመከላከያ ታጅበው ተመልሰዋል ነው የተባለው። ይህንን ሁልጊዜ ያው ድራማ ነው የሆነው። በነገራችን ላይ ከአሁን በፊትም እንደተነገረው በቀልድ መልክ የአማራ ክልል ባሉ የብልጽግና ባለስልጣናትን የመከላከያ አመራሮች ኮዳ ነው የሚሏቸው። መከላከያ ሲወጣ ይወጣሉ፣ ሲገባ ይገባሉ። መከላከያን ተንጠልጥለው ወይም መከላከያን ተከትለው ነው እንግዲህ እያስተዳደሩ ያሉት። ከዚህ ጋር በተያያዘ ነው ይሄ የቅጽል ስም ይወጣላቸው። አሁን ተመልሳችሁ ግቡ ተብለዋል። ወደ ሸዋ የሚወስድን መረጃ ላስከትል። በሸዋ አዲስ ተጨማሪ ኮማንዶ ኃይል ከአዲስ አበባ እና ከሌሎች የኢትዮጵያ አካባቢዎች ወደ ሸዋ ቀጠና እየገባ እንደሆነ መረጃዎች ያመላክታሉ። ሰሞኑን ሐዋሳ በነበረው ትርኢት ላይ የተሳተፈው የአየር ወለድ ኮማንዶ ልዩ ኃይሎች ዘመቻ የሚባለው እና ሪፐብሊካን ኃይልን ጨምሮ ተጨማሪ ኃይል እንዲሁም ደግሞ ከዚህ ቀጠና ወጥቶ የነበረው ተመልሶ እንዲገባ ተደርጓል። ቀጣይም በሸዋና በወሎ አዋሳኝ ቀጠናዎች ሰፊ ዘመቻ ለማድረግ ሪፐብሊካን ኃይልን ጨምሮ እንደዚሁ አየር ወለድ ኮማንዶ ስምሪት ተሰጥቶታል። አንደኛው በኮምቦልቻ ደሴ ወረኢሉ ወደ ሸዋ፣ በአንጾኪያ ግሸራቤል፣ በታችኛው በይፋት ቀጠና ወደ ግሸራቤል፣ ከላይ ከደጋማው ከመንዝ በመሃል ሜዳ ወደ ግሸራቤል እንዲሁም ደግሞ ከመራቤቴ ቀጠናዎች ወደ መንዝ አካባቢዎች ያሉ ቀጠናዎችን ግሸራቤልን ማዕከል ያደረገ ስምሪት ነው እየተሰጠው። በዚህም እንግዲህ በተለይ የነዚህ ቀጠናዎች በአየር ኃይልም ስምሪት ተሰጥቷል። በመራቤቴና መንዝ፣ ይፋት፣ ወረኢሉ በእነዚህ ቀጠናዎች እንደዚሁ የሌሊት የድሮን አሰሳ መደረጉ ነው። ከ2 ቀናት በፊት ጀማ ወንዝ ላይ እንደዚሁ የድሮን ጥቃት መፈጸሙ ነው የተገለጸው። ከዚህ ሸዋ ጋር በተጨማሪ መረጃዎች አሉ። ሸዋ አካባቢ ሸዋ ለ2ኛ ቀን በቀጠለ ዘመቻ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ሞጃና
ጎደራ ወረዳ አባ ቦርሰማ ተብሎ በሚጠራ ቦታ ዛሬ ማለዳ ውጊያ ነበረ። እንደዚሁም በዚህ ውጊያ ጉዳት ደርሷል። ሰላ ድንጋይ አቅራቢያም እምቧይባድ ተብሎ የሚጠራ ቦታም ከ112ኛ አየር ወለድ የሻለቃ አባላት ጋር ውጊያ ተደርጓል። ይህንን ጨምሮ እንግዲህ ሰሞኑን በተደረጉ ውጊያዎች ከፍተኛ ጉዳት ደርሷል ሲሉ ነው ፋኖች የገለጹት። የደረሰው ጉዳት በዝርዝር አልታወቀም። ትላንትና ሰሲት ተብሎ የሚጠራው አካባቢ የነበረውን ውጊያ ተከትሎ ወደኋላ ወጥቶ የነበረው አየር ወለድ ኮማንዶ ዛሬ ከሞላሌ ከጣርማበር ከሰላ ድንጋይ የተጨማሪ ኃይል ይዞ ነው በዚህ በተጠቀሰው ሞጃና ወደራ አባ ባርሶም አካባቢ ውጊያ ሲደረግ እያረፈደው። ከዚህ ጋር በተያያዘ ከፍቼ ሰላሌ አካባቢ እንደዚሁ ግዳጅና ስምሪት የወጡ ወታደሮች ወደ ፋኖ መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። በተለያዩ አካባቢዎች ነው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ማዕከላዊ ጎንደር የሚወስድን መረጃ ነው የማደርሰው። በማዕከላዊ ጎንደር በለሳ ደጎማ ከተማ በተደረገው ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። በካምፑ ላይ በተከታታይ የቦምብ ፍንዳታዎች ደርሰዋል። በዚህ የጨበጣ ውጊያም ተደርጓል። ሴጋና ጭንጭት ተብሎ በሚጠሩ ካምፖች ላይ በተደረገ ውጊያ በቁጥር ያልታወቀ ሚሊሻ አድማ ብተናና መከላከያ ሞትና ቁስለኛ ስለመሆኑና የነፍስ ወከፍ መሳሪያዎች፣ የቡድን መሳሪያዎች፣ ተተኳሾችን እንዲሁም ወታደራዊ ሎጂስቲክ በፋኖ እጅ መግባቱን የመረጃ ምንጮቹ ገልጸዋል። ይህንን በተመለከተ የቡድን መሳሪያዎች፣ የእጅ ቦምብ፣ የወገብና የደረት ትጥቅን ጨምሮ በፋኖ እጅ ገብተዋል። ማለዳ 12 ሰዓት እስከ ረፋት ድረስ በተደረገው ውጊያ ነው ይሄ ጉዳት የደረሰው። ፋኖ ድል መቀዳጀቱን ገልጿል። በዚህ ላይ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የጎንደር ቀጠና ሁለቱም የእዞች በጋራ አህዶቻቸው ባደረጉት ዘመቻ ከደጎማ እና ሴጋን ጭንጭትን ጨምሮ በተደረጉ ውጊያዎች ከ65 በላይ የክላሽንኮፍ 95 በላይ ቦምብ በቁጥር ያልታወቀ የነፍስ ወከፍና የቡድን መሳሪያ ተተኳሽን ጨምሮ በእጃቸው ገብቷል። እንዲሁም ደግሞ ከ70 በላይ ሙትና ቁስለኛ ስለመሆኑ ተገልጿል። ያው ሀሳዊ መረጃዎችን ለማረጋገጥ አልተቻለም። ከዚህ ጋር በተያያዘ ቁልቋል በር ደጎማ መገንጠያ ጀምሮ በአካባቢው በዙ 23 ድብደባዎች ተደርገዋል። በድብደባው የደረሰው ጉዳት ግን አልታወቀም። እንግዲህ ሰሞኑን መቅለላ ጃዊን ጨምሮ በተለያዩ አካባቢዎች በተደረጉ ውጊያዎች ከፍተኛ ጉዳቶች መድረሳቸው ነው የወጡ መረጃዎች የሚያሳዩት። ለዚህ ሰዓት በተለያዩ አካባቢዎች ማሰባሰብ ወደ እናንተ ያደረስኳቸው መረጃዎች እነዚህን ይመስላሉ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ስለተከታተላችሁ በእጅጉ አመሰግናለሁ። የአሁኑ መረጃ ይህን ይመስላል። ከሚሴ